ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያና ኤርትራ እንዴት ናችሁ? ነው እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ያመጣሁት የቼባብ እንግዲህ በአረቦች ነው የማውቀው። ይሄ የአረቦች ነው እና ቼባብ ነው የሚሉት ይሄን ነገር ልክ እንደ ፓንኬክ ነው አሰራሩ፣ ግን ትንሽ እንደ እንጀራ ወደ እንጀራውም ይወስደዋል ማለት ነው። ወደ አሰራሩ እንሂድ፣ ተከታተሉ። ወደ አሰራሩ ስንሄድ 2 ብርጭቆ ዱቄት አድርጌያለሁ። አንደኛ ፍርኖ ዱቄት፣ የሻይ ማንኪያ እርሾ አደረግኩኝ። 2 የሾርባ ማንኪያ ኒዶ፣ 1 እንቁላል፣ ግማሽ የሻይ ማንኪያ ዘፈራን በዘይት ዘፍዝፌው ነበረ። ሄል ትንሽ ከሻይ ማንኪያ ግማሽ ሩብ ውሃ፣ 2 ብርጭቆ እጠቀማለሁ። 1 አድርጌያለሁ፣ 1 ደግሞ ጨምራለሁ። እርሾም የሻይ ማንኪያ ተጠቅሜያለሁ። በመጀመሪያ 1 ብርጭቆ አድርጌያለሁ፣ አሁንም 1 እጨምራለሁ ማለት ነው። ዱቄት እንደየፍላጎታችን ብዙ ማድረግ እንችላለን። ብቻ እንደ ተመጋቢው ብዛት ተመጋቢ ካለ መጨመር እንችላለን። እኔ 2 የውሃ ብርጭቆ ነው የተጠቀምኩት፣ ዱቄትም ውሃ። ስኳር ጨመርኩኝ፣ 2 የሾርባ ማንኪያ፣ ግን አነስ ያለች የቡና ሲኒ ናት። 2 የሾርባ ማንኪያ ነው የምትችለው ማለት ነው። አሁን እንደዛ ከምታወጥ በኋላ በጁስ መፍጫ ማሽን እፈጨዋለሁ። በደንብ ቶሎ ኩፍ ይልልናል። ይኸው መታወት በጁስ መፍጫ ማሽን በጣም ቆንጆ ሆነ ማለት ነው። ቶሎ ኩፍ ማለት እና የሆነ እንዴት ነው ፍትት ያለ ሊሆንልናል ማለት ነው። ከዛ ከእንቁላል መምቻው ይልቅ ማሽኑ ውስጥ ከተን ብዙም አይደለም 1 ደቂቃ፣ ብዙ አናቆየም። 1 ደቂቃ፣ ኧረ 1 ደቂቃ አያስፈልገውም። ከደቂቃ ያነሰ ሰከንድ ብቻ ማሽን ውስጥ በጣም ሳናቆይ እንፈጨውና በጣም ቆንጆ ይሆናል ማለት ነው። እንደዚህ አድርገን ለ1 ሰዓት ወይም ደግሞ ለ30 ደቂቃ ማቆየት ይችላል። በእርግጥ በማሽኑ ከተፈጨ 30 ደቂቃ በቂው ነው። ግን እንዴት ነው አራፋ እንዳይሆን 1 ሰዓት ብናቆየ የበለጠ ቆንጆ ይሆናልናል። ወዳው ከሆነ አራፋ ይሆናል። በቃ አይኑ ምኑም አያምርም። ልክ አይኑ እንደ እንጀራ እንዲሆን 1 ሰዓት ብናቆየው ቆንጆ ነው የሚሆነው ማለት ነው። ወዳው ኩፍ ይላል። በእርግጥም ይሄ ቤኪንግ ፓውደርም ስላለው ቤኪንግ ፓውደርም አለው፣ የሻይ ማንኪያ ቤኪንግ ፓውደር እሱ ስላለው ወዳው ኩፍ ይላል። ግን እንቁላልም አለው፣ አረፋ ይሆናል ማለት ነው። ከ1 ሰዓት ከቆየ ነው ግን አይኑ ልክ እንደ እንጀራ ያምራል ማለት ነው። እና ደግሞ ውስጡ ራሱ እንዴት ነው ፍትት ያለ ቀለል ያለ አይነት ነገር ይሆናል ሲበላ ማለት ነው። አይከደንም፣ እንደዚሁ አይን እዚሁ ነው የሚያወጣው። አንከር ነው መክደንም መገልበጥም አያስፈልገውም። ሲገለበጥ ያኔ አይኑ ይጠፋና ቄጣ ይሆናል። መገልበጥ የለበትም እንደ ፓንኬክ ሲሆን እንገለብጠዋለን። ይህን ግን አንገለብጠውም ማለት ነው። እዚህ ጋር አይን አውጥቶ ጨርሶ ራሱን ማውጣት ብቻ ነው። ለመገልበጥ ካሰብን አይኑ ጠፍቶ ቄጣ ነው የሚመስለው። እዚሁ ላይ ጋዛችን በትንሹ ቅንስ አድርገን እንትን ማብሰል ነው ያለብን ማለት ነው። ኤሌክትሪክ አለኝ ባለ 6 የሚይዝ ማለት ነው። ግን ስለማይቀንስ የሆነ ከጀርባ የመቃጠል ቶሎ እንትን ማለት አለው ከላይ ሳይበስል። እንደዛ ብዬ በመጥበሻ አደረኩት እንጂ ያ በጣም አሪፍ ነበር፣ ግን አይቀንስም። 1 ጊዜ 6 ይይዛል። እሱ ካላችሁ የሚቀንስ በዛ መጠቀም ይቻላል። መጥበሻውም ችግር የለም። በእርግጥ ግን ከ3 በላይ አይዝም። ይሄ አነስ ያለች ናት መጥበሻዋ።
ትንሽ ደረግ ያለችው ትንሽ ሲሆን ትንሽ ቃት በሉ ብዬ ነው። እና ከዛችን እንዳልኩት በጣም ቅንስ ማድረግ አለብን። ለምን ከላይ ሳይበስል ከስር ደግሞ እንደ መቅላት ያኔ አንድ አይነት እንዲሆን ማለት እንዳይቀላ ወይ ደግሞ እንዳይጠቁር ጋዙን ቅንስ አድርገን ነው ማብሰል ያለብን። አነስ ያለች ስለሆነች መጥበሻው በቃ ሶስት ነው የምትይዘው፣ ጊዜ ታቃጥላለች። አለው ስራውን አልረሳሁትም። ጠፋሁ አይደለ? አለው ግን አልጠፋሁም። የስራው ባህሪ ነው። በቃ እስኪል ድረስ እየጠበቅኩ ነው ማለት ነው። ያኔ የምናቀነቀዋለን ለማናቀው ማለት ነው። ያኔ የዱባይ አረብ የኢማራት ምንድን ነው የሚባለው? ይሄ ቸባብ ነው ማለት ነው። አሁን ያለሁበት አላውቅም ምን አይነት እንደሆነ። እኔ ግን አሁን እዚህ ጋር እየሰራ ያለሁት የኢማራቶች ኢማራት ያኔ ዱባይ ማለት ነው። የእነሱ ቸባብ ነው እንግዲህ ቸባብ ነው የሚሉት እንግዲህ እኔ አላውቅም። እዚህ ጋር ተጠባብቀዋል ግን ይለያያሉ። ችግር የለም ሲወጡ ያምራሉ። እና የዱባይ ያው ተላቀቅ በቀላል ማለት ነው። በቀላል ለቀዋል። የኢመራቶች ቸባብ አሉ። ምን ማለት እንደሆነ ግን በአማርኛ አላውቅም። ሲጀመር የለውም ስም ሌላ በአማርኛ እንጀራ ነው፣ ቢጫ እንጀራ። ግን ይሄ እነሱ በጣም የሚወዱት የባህል ምግባቸው ነው። ሁለት አይነት አለ። ሌላም አለ በስስ የሚጋገር ማለት ነው። ስስ በጣም ስስ ሆኖ ያም ይጣፍጣል፣ ይሄም ይጣፍጣል። ይሄ በማር ብቻ ነው። ለነገሩ በችዝም ይበላል፣ በግላስ ችዝም ይቻላል። ግን በአንደኛ ደረጃ ማር ነው ማለት ነው። እና ባህላዊ ምግባቸው ነው። ለቁርስም ለመቅሰስም ይጠቀሙታል። ያንም ይሄንም ማለት ያስሱ እንደው ሰርቼው ነበር ከ6 ወር በፊት። በሰዓቱ ምንም እይታ አልነበረውም። መሀል ላይ ግን ሰዎች ሲፈልጉ ያዩታል አይደለ? ታይቷል። አሁን ወደ 900 ምናምን አለው ማለት ነው። ያኔ ሰዎች ሰርች ሲያደርጉ ቀስ በቀስ የአረቦች ምግብ ነው እንጂ አሁን ምንም ነገር እይታ የለውም። ግን እንዴት ነው ወደፊት በሰርች ይታያል በሚል ብቻ ነው እንጂ ለጊዜው ግን ጥቅም የለውም፣ ድካም ብቻ ነው። ግን ወደፊት በሰርች የአረቦች ምግብ የሚፈልግ ሰው ሰርች ሲያደርግ በተለይ የኛዎቹ ማለት ነው፣ የኛ እህቶቻችን ለምሳሌ እኛ ወደ ሀገራችን ስንገባ አዲሶች ሲመጡ ሲታዘዙ በሰርች ያዩታል በሚል ብቻ ነው አሁን እዚህ ጋር ያለው እንጂ የጊዜው እንኳን ዝም ብሎ አድካሚ ነው እውነት ለመናገር። ትንሽ ሊጡን ቀጠን ስላለ ነው እንትን ወደዛ አንድ ላይ እንትን የሚለው ግን ይለቃል፣ ችግር የለው። ቢገናኝም የሆነ ሲወጣ ለብቻ ተለቆ ነው የሚጠብቀኝ እንደው እና ቆንጆ ነው ማለት ነው። ዘፈራኑ ነው እንደዚህ ቢጫ ያደረገው። ይሄው በዚህ መልኩ እንደዚህ በማር ነው ያመሃል ላይ ያለው። ግን እዚህ ጋር በጣም ቢጫ ሆኖ ሳይሆን መብራቱ በጣም ፓወር አለው እና
እሱ ነው እንደዚህ ያደረገው። ያኔ መጠነኛ እንትን ነው ያለው ደስ የሚል ግን እዚህ ጋር በጣም እንትን አደረገው። ማሩን ወደ ውሃነት ቀየረው። ብቻ ይህን ይመስላል። በጣም ቆንጆ ነው። ሲበላ ራሱ ቅልል ያለ ነው።